3 ዓመት ሙሉ ጦርነት የቆየ ነው። ለምንድን ነው? ፖለቲከኛና ኃይል ተገናኘ። ትግራይ ላይ ፖለቲካውን ያዙ፣ ወታደር ፈጠሩ። ስለዚህ አርፈ ተቀመጥ፣ ኢትዮጵያን እንበተናታለን፣ እንዲናረጋለን ታንተዋል። የመፍቻ መንገዱን አበላሸው። የብሔራዊ ለአገር እና ለሁሉም ህዝቦች የሚሞተውን ኃይል መገዳደር ቻለ። ተገዳዳሪ ኃይል ተፈጠረ። አንተምተው ለማለት ጉልበት አለኝ ማለት ጀመረ። ይሄ በማናየ ነው 3 ዓመት ጦርነት የቆየ ነው በዚህ ነው። ስለዚህ ነው ጥናቱ ህገ መንግስቱ ወደሚለው ይሄ ጥናቱ ህዝቡም ሆነ በሌላም የተደረገው ይሄ ኃይል ልክ አይደለም ማለት ከጀመረ 3 ዓመት 4 ዓመት አድርጓል። ግን የትኛው እናስቀድም ነው? ለምንድን ነው ታዲያ በጊዜው በሰዓቱ እንዲህ ያላረጋችሁት ከሆነ የነበረው ስርዓት ሌላ ችግር ስለነበረው ነው። አሁን ያለው ደግሞ ደረጃ ሰጠ። መጀመሪያ ይሄን ኃይል የኛ የራሳችን ኃይል ነው እንጠቀምበት። ሁለተኛ ትልቁን ኃይል ወደ ትክክለኛው ቦታው ልኬታው እናምጣው። ይሄኛው ኃይል ግን የአማራ፣ የኦሮሞ፣ የጋምቤላ፣ የቤኒሻንጉል፣ የሲዳሞ፣ የደቡብ ሶስቱም፣ የሶማሌ፣ የአፋር ሁሉም ልዩ ኃይል አለው። ይህ ኃይል ግን ቅድም እንዳልኩት ከኛ ጋር የሞተ የተሰዋ ነው። ይሄንን ኃይል እንደገና ሪፎርም እናርገው፣ ሪፎርም አድርገን እናደራጀው የሚል ውሳኔ ነው የተወሰነው። እንበትነው አላለም። ትጥቁን እናስፈታው አልተባለ። ሪፎርሙ ደግሞ እንዴት አድርገን ነው የምናደርገው? እንዳቅም ወስደን መከላከያ መግባት ያለበት መከላከያ እናስገባው። ፌደራል ፖሊስ የሚገባው ፌደራል ፖሊስ እናስገባው። መደበኛ ፖሊስ መሆን የሚፈልገው ደግሞ መደበኛ ፖሊስ እናርገው። ይሄ ምን ክፋት አለው? ህግ ማስያዝ ይሄ እኮ የክፋት ጉዳይ አይደለም። ይሄ እኮ የህገ መንግስቱ ጉዳይ ነው። ጊዜ የሰጠነውም ስላልደረስንበት ነው። ሌላ ችግር ስለነበረ ነው አገሩ። ይሄንን ኃይል ተጠቅመን ወደ ህጋዊ መስመር እናስገባው። ስለዚህ ፕሮግራሙ ወደ መከላከያ ማስገባት፣ ወደ ፌደራል ፖሊስ ማስገባት፣ ወደ መደበኛ ፖሊስ ማስገባት። በማን? በራሱ ምርጫ። በምን? ክብሩን በማይነካ፣ በምን? ሞራኑን በማይነካ፣ በምን? ጥቅሙን በማይነካ ወደዚህ ኃይል እናስገባው። ይሄን የተያዘው ፕሮግራም ይሄን ይዘን አፈጻጸሙ ላይ ደግሞ እኩል እናደራጀዋለን። ይሄንን ወደዚህ ከመሄዳችን በፊት አፈጻጸሙ ላይ ምንድነው የተደረገው? ይሄ ጥናት ለሚወስነው አካል ነው የቀረበው። የሀገሪቷን የጸጥታ ኃይል እንዳቅም ለመጠቀም፣ የክልሎቹን ልዩ ኃይል እንዳገል ለመጠቀም ይሄ ጥንካሬ አለው፣ ይሄ ደግሞ እጥረት አለው። ጥንካሬውንና እጥረት የምንለውን ደግሞ ሪፈረንሳችን ህገ መንግስቱ ነው። ጥናታችን መነሻ የሚያደርገው ደግሞ የሌሎች ሀገሮች ልምድ ነው። ጥናቱ መነሻ የሚያደርገው ደግሞ እኛ ጋር የደረሰው ጠባሳ ነው ብለን ለሚወስነው አካል ሁሉም ክልሎች ባሉበት፣ የክልል አመራር ባሉበት፣ ሁሉም የመንግስት አመራር ባሉበት ጥናቱ ላይ ለረጅም ጊዜ ተወያይተው ወሰኑ። ይህንን ጥናት ሊያስፈጽም የሚችል አንድ ብሔራዊ ኮሚቴ መቋቋም አለበት አሉ። ያ ብሔራዊ ኮሚቴ ከመከላከያ፣ ከብሔራዊ ደህንነት፣ ከፌደራል ፖሊስ፣ ከህግ፣ ከፖለቲከኞቹ ሆኖ ተቋቋመ። የተቋቋመበት ዋነኛ ምክንያት ምንድነው? አፈጻጸሙ ላይ ጉለት እንዳይኖረው ነው። በጥንቃቄ እንዲሰራ ነው። አቅም እንዲሆን ነው። ይሄን አድርገን ነው እየሰራን ያለነው። ይሄ በየትኛው መንገድ ለኛ ለወታደሮቹ ደስተኞች ነን፣ ለህዝቡ ደግሞ የበለጠ ደስተኛ ነው። ብሔርን የማያይ ዘርን የማይመርጥ ኢትዮጵያዊ የሆነ የጸጥታ መዋቅር መገንባቱ ከማንም በላይ ደህንነቱን የሚጠብቅለት ኃይል መኖሩ ከማንም በላይ ህዝቡ ይፈልገዋል። እኛም በየመንደሩ በየክልሉ ለሚደራጀው ኃይል ጋር
ፖለቲከኛው ባመፀ ቁጥር ከሱ ጋር መጋጨት ሰለቸን። እኛ መዋጋት ያለብን ከኢትዮጵያ ውጭ ላለው ነው። ስለዚህ ይሄ ነገር አፈጻጸሙ ላይ ጥናት ቀርቦበት መንግስት ወስኖ ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው። እዚህ ላይ 3 ነገሮች አሉ መጠቀቅ ያለብን። አንደኛ ትጥቅ ይፈታል። ለማን ነው የሚፈታው? ሁለተኛ ማን ፈታለው? ከየት መጣ? ለምን እንደመጣው አላብራራዋለሁ ያለው የለም። እንዲያውም ሌላ ትጥቅ እንሰጠዋለን። አሁን እኮ ከካላሽን የተሻለ ብረት ታጠቅ ነው እያልን ያለ ነው እንጂ ትጥቁን ይፍታ አይደለም እያልን ያለ ነው። ከኛ ጋር ነው የሞተውና ወደ ህጋዊ መስመር እናስገባው እንጂ እንበትነው አላልንም። አንዱ ይሄ ነው። ሁለተኛ አንደኛውን ክልል ኃይል እንዲኖረው ሌላውን ክልል ግን ኃይል እንዳይኖረው ግን አናደርግም። ይሄ ኢትዮጵያ ውስጥ አይታሰብም። ክልሎች ሊይዙት የሚችሉት የጸጥታ ኃይል አንድ ብቻ ነው። እሱም መደበኛ ፖሊስ። ከዚህ ውስጥ አይይዝም። መደበኛ ፖሊስ ምን ማለት ነው? አድማ ብታ ያለው መደበኛ ፖሊስ አለው። ከዚህ ውጭ አይፈቀድለትም፣ ህጉም አይፈቅድም ነው። ሌላው ኃይል ግን ወደ ትክክለኛው የጸጥታ ኃይል መግባት መቻል አለበት። አፈጻጸሙ እኩል ነው እያደረግን ያለነው። አንደኛውን አሳብጠን አንደኛውን የምናደርገው አይደለም። የከተማ ቀልደኛ የሚያወራው ወሬ ነው። ለኛ ይህ አይሰራም። ትልቅ ኃላፊነት ያለብን ሰዎች ነን። ሁለተኛ ኢትዮጵያን እኩል የምናይ ነን። ኢትዮጵያን የምንጠብቅ ነን። ስለዚህ አንደኛውን አሳብጠን አንደኛውን የምናደርግበት ነገር የለም። ሶስተኛው ፕሮግራም ደግሞ የታጠቁ ኃይሎች መፍታት አለባቸው። ለምሳሌ የትግራይ ክልል እንደ ማንኛውም ክልል መደበኛ ፖሊስ ብቻ ነው የሚኖረው። የታጠቀ ልዩ ኃይል የሚባል በፍጹም አይኖረውም። የኮ 3 ዓመት እኮ ታገልን። በሰላም ስምምነቱና ማዕቀፉ መሰረት ደግሞ እየሄደ ነው ያለው። ከባድ መሳሪያ እየተቀበልን ነው። ሌላውን ትጥቅ ደግሞ ይፈታል። ሲደመር በህገ መንግስቱ የጸጥታ ኃይል መከላከያ፣ ፌዴራል ፖሊስ ይኖራል። በክልሎች መደበኛ ፖሊስ ይኖራል። እንደገና ሲደመር 3 ሬንጀር ያያል የኢትዮጵያ ህዝብ፣ 30 ሬንጀር ያያል። ይሄ ነው እውነቱ። ስለዚህ ፕሮግራማችን መሰረት ደግሞ አፈጻጸሙ ላይ በሁሉም ክልል በሚባል ደረጃ ይሄንን ውይይት በየደረጃው ያለው አመራር ተወያይቶበታል፣ ተቀብሎታል፣ ደስተኛም ነው። በአንዳንድ የአማራ ከባቢና ዩኒቶች ካልሆነ በስተቀር አማራ ልዩ ኃይል የሚባለው አብዛኛው ተቀብሎታል። ይሄ ደግሞ በኮሚኒኬሽን ያለ ችግር ነው። ይሄን የኮሚኒኬሽን ችግር እየፈታ ነው ያለው። አፈጻጸሙ ላይ የታየው ጉለት ይሄ ነው። እንዲህ አይነት ነገር ሊኖር እንደሚችል ደግሞ ኤክስፔክት እናደርጋለን። አስበንም ነው የገባነው። ከዛ ውጭ ግን ባወጣነው ፕሮግራም መሰረት በአጭር ጊዜ ይሄን ኃይል ወደምንለው ፕሮግራም እናስገባዋለን። ሁሉንም እኩል አድርገን ማለት ነው። ፕሮግራሙ ይሄ ነው። ወደፊት በሀገሪቱ ያሉ የጸጥታ ስጋቶች ተፈተው ዘላቂ የሆነ ሰላምና መረጋጋት እንዲፈጠር ምንድን ነው የሚጠበቅ ይላሉ? አሁን እዚህ ላይ በደንብ የኢትዮጵያ ሕዝብም ሌላውም ኃይል ልገልጸው የምፈልገው ነገር ምንድን ነው? አሁን ያለችበት የኢትዮጵያ ምንም ጥያቄ የለው። ክፋቱ ምንድን ነው? 2 ነው። አንደኛው በጉልበት ኢትዮጵያ ውስጥ ስልጣን መያዝ አይቻልም። እባካችሁ ወንድሞቼ ከሰሜኑ ጦርነት ተማሩ ነው ማለት። አይቻልም። ኢትዮጵያ ውስጥ የሚፈቀደው በህግ ብቻ ነው። እሱም ህገ መንግስቱ ነው። የስልጣን ባለቤት የሚያደርገው ደግሞ ህዝቡ ነው። ይሄ ታጥቄ አድማ በትኜ መንገድ በትኜ ስልጣን እቀይራለሁ የሚባል ነገር በፍጹም አይታሰብም። አንደኛው ያለው ችግር ይሄ ነው። ሁለተኛው ደግሞ ቅድም ያልኩሽ ነው።
የዘር ካባ ይለብስና የሱን ያጥንት ፖለቲካ ወደዛ ይወርውር። በዘር ካባ መጥቶ መንገድ ኮልኩሎ ህዝብን አሳምጾ ወጣቱን አሳምጾ እንደዛ አድርጎ የሚባል ነገር የለም። እነዚህን ደግሞ እንከላከላለን። ይሄንን ኃይል ይሄንን የከባቢያችን አትጠራጠሩ መልክ እናስይዘዋለን። ኦሮሚያ ጋር የሚንቀሳቀስ ሸኔ ያለ፣ በምዕራብ አካባቢ ደግሞ የተወሰነ የሚንቀሳቀስ ኃይል አለ። ይሄን ኃይል ቅድም ባልኩት መንገድ ከቻለ በሰላም ይምጣና ይደራደር፣ ካልቻለ ግን እናጠፋዋለን። አይታሰብም። ይሄ እናጸዳዋለን። እንደሚጸዳው እኮ ከመንግስት ጋር ከክልል መንግስት ጋር ቢደራደር ነው የሚሻለው። ትጥቁን ፈቶ በሰላም ቢቀጥል ነው የሚሻለው። ይሄ ምንም ጥያቄ የለውም። የሀገራችንን ሰላም እናረጋጋዋለን። ህዝቦችን በሰላም ገብቶ የሚወጡበት እናረጋለን። መንገድ የሚዘጋበት ህዝብ አናረገው። አብሮነቱን ይዘን እናስቀጥላለን። የአብሮነቱ ነቀርሳ የሆኑትን እየለቀምን እንጠርጋለን። ከዛ በኋላ ትልቁ ጠላታችን ጋር እንሰለፋለን። ትልቁ ጠላታችን ደግሞ ከኢትዮጵያ ውጭ የሚመጣው፣ ለዛ ደግሞ ራሳችን እናዘጋጃለን። ስለዚህ ይሄ እንደሆነ መታሰብ አለበት። እዚህ ላይ ግን እኔም የኔና የኔ ጓደኞች የማይገባን ነገር አለ። ኢትዮጵያ ትፈርሳለች ይሉናል። ሲያስፈራሩን ነው። በንግግር ካፈረሷትማ 60 ዓመት አድርገዋል። ኢትዮጵያ የተዋቀረችበት መንገድ የምትፈርስ አይደለች። ኢትዮጵያን በቅጡ ላወቃት የኢትዮጵያን ህዝብ አያስፈራሩት። ኢትዮጵያ ትፈርስብሃለች፣ በሃይማኖት መተው በዘር መተው ልትበተንብህ ነው አይበሉት። እነሱ ያመጡት እሳት ደግሞ ከማንም በላይ የምንጎዳው ደግሞ ህዝቧና ወታደሮቹ ነው። እንደዛ የሚሉ ሰዎች ምላጭ አይሰው፣ ህዝቦችን አይጋፈጡም። ስለዚህ አንድ መከላከያ እንዲኖርህ ከጎናቸው መሆን አለበት። የኢትዮጵያ ህዝብ ሰላምህ እንዲታወክ አትፍቀድላቸው። ሁለተኛው መልእክት ለጽንፈኞቹ ነው። አገር ውስጥም ሆናችሁ ከሀገር ውጭም ሆናችሁ በሰላም ለሚኖረው ህዝብ ማዘን አለባቸው። ሁሉም አማራጭ ኢትዮጵያ ውስጥ አለ። በጉልበት ነው የምትሉን፣ በአመፅ ነው የምንገለብጠው የምትሉን ግን ደም ከመክፈል ውጭ ሌላ ምንም የምታመጡት ነገር የለም። ለዚህ በጣም 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 ዝግጁ የሆነ ኃይል አለ። ይሄ አያዋጣም። አንደኛ ነኝ፣ አንደኛ ህዝብ ነው ያስኩት። የኢትዮጵያ ውስጥ አንደኛ የሚባል ህዝብ የለም፣ ሁለተኛ የሚባል ህዝብም የለም። ማንም ከማንም አይበልጥም። እኩል የሚኖርባት ናት። እኩል የሚኖርባትን ኢትዮጵያ ደግሞ መጠበቅ ግዴታ አለብን። እኛ የተገመድንበት ገመድ ልዩ ነው። እኛ የተገመድንበት አገማመድ በቅጡ ወቀው። ይሄ በጉልበት የሚባል ነገር እንደማይሰራ ግልጽ መሆን አለበት። ሶስተኛው ፖለቲከኛው ኃይል ነው። እናንተ ሙያ ጋር አልገባንም ስለማይመለከተን እኛ ላይ ግን አትግቡ። እኛ ላይ መግባት የሚፈቀድላችሁ ህዝብ ሲመርጣችሁ ብቻ ነው። ህዝብ ካልመረጣችሁ እኛ ጋር አትግቡብን። የእናንተ ሙያ ላይ እንዳልገባ ነው ሁሉ እኛ ሙያ ላይ አትግቡ። ይሄ ትልቅ ባውንደሪ ነው። ከቻላችሁ ህዝቦች አብረው እንዲኖሩ ፖለቲካውን ቀይሩት። እኔ ነኝ አንደኛ የሚለው ፖለቲካ ኢትዮጵያ ውስጥ እንደማይሰራ ይገባችሁ። በጉልበት ኢትዮጵያ ውስጥ ስልጣን መያዝ እንደማይቻል ከትናንትናው ጦርነት ይገባችሁ። የኢትዮጵያን አብሮነት አትሸርሽሩት። ግን ይሄ እናንተ ጉዳይ።
የእናንተን ያጥንት አብዮት መከላከያ ውስጥ የጸጥታ ኃይሉ አታምጡት። ስለዚህ እንደ ሀገር ተከባብረን በየሙያችን ነው መስራት ያለብን። የኢትዮጵያ መከላከያ ሰራዊትና የብሔራዊ ደህንነት ፌዴራል ፖሊስ የጀመርነው ሪፎርም አጠናክረን እንቀጥላለን። አሁን ያለውን ነገር በየደረጃችን እናውቀዋለን። ሁሉንም ችግሮች ዋጋ እየከፈልን እየደማን እየሞትን ትቀጥላለች ኢትዮጵያ። ስለዚህ ይሄ እንደሆነ ተረድቶ መላው የክልሎች የጸጥታ ኃይል በጀመርነው ፕሮግራም ተስማምተን በሄንበት እየተስማማን በሰራነው መንገድ በፕሮግራማችን መሰረት እንድንሄድ ከጎናችን ነው። ህዝቡም ከጎናችን ሆኖ እንዲያግዘን ነው። በአንዳንድ ማህበራዊ ሚዲያዎች የአንዳንድ ፖለቲካና የወታደራዊ አመራሮች ላይ የሚነሱ አሉባልታዎች ወይም ደግሞ ስም የማጥፋት ዘመቻዎችን እንመለከታለን እና በተለይ ከእርሶ ጋር አያይዤ ለማንሳት የምፈልገው በተለይ ከአንድ ክልል ወይም ከአንድ ብሔር ጋር በማገናኘት ስሞትን ሲያነሱ እንመለከታለን እና በማህበራዊ ሚዲያው እዛ ላይ ምን ይላሉ? ምን ምላሽ አሉት? እኔ ማለት የምችለው እኔ ሰው ነኝ፣ አበባው እባላለሁ። ሲቀጥል ኢትዮጵያዊ ነኝ። ሲቀጥል ደግሞ የኢትዮጵያ ጀነራል ነኝ። ሲደመሪው ደግሞ ኢትዮጵያዊ ነኝ። እኔ እጄ ላይ የማስተዳድረው በአራቱም ማዕዘን የመጣ ከተለያየ ብሔር የመጣ ወታደር ነው። ያንዱ ልሆን አልችልም። የተገነባሁበትም ይሄ ነው፣ ያደኩበትም ይሄ ነው። ስለዚህ እኔ ጋር በግሌ የሚመጣ ነገር ምንም አያስጨንቀኝም። አንደኛ አልሰማውም። ይሄ አይሆንም። ኢትዮጵያ ውስጥ ያለውን መከላከያ፣ ኢትዮጵያ ውስጥ ያለውን ጀነራል፣ ኢትዮጵያ ውስጥ ያለውን ኦፊሰር በዘር አሳምነሽ ጎተሽ ልትወስጂው አትችይም። ከወሰድሽውም የመንደር ጀነራል ነው የሚሆነው። የኢትዮጵያ ጀነራል ሊሆን አይችልም። እኛ ደግሞ ክብራችን እንፈልገዋል የኢትዮጵያ ጀነራል ስንባል እንጂ የአንድ መንደር ጀነራል እንድንባል ግን አንፈልግም። ለዛ ማለትም እየሞት ነው ያለን። እንደውም እንወጣለን ከቻልን ችሎታው ካለ ድንበር ዘለል ጀነራል እንድንሆን ነው የምፈልገው ኢትዮጵያን ወክለ። ጀነራል በመጨረሻ ማንሳት የሚፈልጉት ቀረ የሚሉ መልእክት ካሉት እድሉን ልስጥ። እኔ መጨረሻ የምለው ለህዝቡ ነው። ይሄ መጠየቅ የሚፈልገውን ነገር እኛ ጋር በትክክል መጠየቅ ይችላል። እየሰራን ያለነው ስራ ደግሞ በትክክል እየገለጽን እንሄዳለን። አሁን እኛ እየሰራን ያለነው ነገር የህዝቦችን ሰላም፣ የህዝቦችን አብሮነት፣ የህዝቦችን መተማመን የሚያመጣ ይሄ ሊገባው ይገባል። ከኔ በላይ ህዝቡ ይገባዋል ብዬ አስባለሁ። ምክንያቱም ወጥቶ አሁን ከአንድ ክልል ወደ ሌላ ክልል መሄድ ይችላል። ከአንድ ሰፈር ወደ ሌላ ሰፈር ደፍሮ መሄድ ይችላል። ከአንድ ቦታ ወደ አንድ ቦታ መዝናናት ይችላል። ይሄንን እንቅፋት የሆነውን ነው እኛ እያጸዳን ያለነው። ስለዚህ የጋራ ሰላማችን ስለሆነ ህዝቡ ከጎናችን እንዲሆን፣ ሁለተኛ ይሄ በጉልበት የሚሄደውን ነገር ህዝቡ ራሱ ቢመክረው፣ እኛም ካጠፋንም እኛንም ቢመክረን ቢገስጠን እኛ እንፈልጋለን። ከዛ ውጭ ግን ወደ አላስፈላጊ መነጋገር መወያየት እየቻል ወደ አላስፈላጊ ነገር ሂደን ወደ ደም የምንገባበት ነገር ማቆም አለብን። የሁሉም የክልል የጸጥታ ኃይሎች ለምን ፕሮግራም እንዴት አስበን እየሰራ ነው እንደሆነ በትክክል ስለምታውቁት አንዳንድ ቦታ ላይ ያልተረዳችሁ ቆም በሉና ራሳችሁን ሰው አስባችሁ ወደ ፕሮግራሙ ነው። ከማንም በላይ የሚጎዳው እናንተ ናችሁ። ግለሰቡ ነው የሚጎዳው፣ ማንም አይደለም የሚጎዳው። አብዛኛው ደግሞ ተቀበላችሁ እየሄዳችሁ ያላችሁ ደግሞ በፕሮግራማችን መሰረት እንቀጥላለን። ስለዚህ አገራችን በጉልበታችንም በላባችንም በጸሎታችንም ሰላም ሆና ትቀጥላለች። ሰላም ጤና ይስጥልኝ የኢትዮ አዲስ ቲቪ ተከታታዮቻችን፣ ዛሬ በአገራችንና በቀጠና ፖለቲካ ላይ እጅግ አሳሳቢና ትኩረት የሚሹ ጉዳዮች ይዘንላችሁ ቀርበናል። የኢትዮጵያና የኤርትራ ግንኙነት ወዴት እየተገፋ ነው? ከትናንቱ የሰላም ኖቤልና የጋራ ወታደራዊ ኦፕሬሽን ዛሬ ወደ ጦርነት አጀንዳ ውንጀላ እንዴት ተሸጋገርን? ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ያደረጉት ንግግርና የአስመራው ምላሽ እንድምታ አለው ወይ? እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን።
የኢትዮጵያና የኤርትራ ግንኙነት ታሪካዊው የ2010 የሰላም ስምምነት ወደ አዲስ ምዕራፍ ተሸጋግሮ የነበረ ቢሆንም በአሁኑ ወቅት ግን ግንኙነቱ ወደ ከፋ የቃላት ጦርነትና ወደ ዲፕሎማሲያዊ ፍጥጫና ወደ ጋራ ውንጀላ መሸጋገሩ የሚያሳዩ እጅግ አሳሳቢ ክስተቶች በግልጽ እየታዩ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው የሰጡት ማብራሪያ ሀገራቱ መካከል የነበረውን የማርና ወተት ግንኙነት ገና በትግራይ ጦርነት የመጀመሪያ ምዕራፍ ላይ መሻከር ጀምሮ እንደነበር ይፋ አድርገዋል። ጠቅላይ ሚኒስትሩ የኤርትራ ሰራዊት በትግራይ ክልል ውስጥ በንጹሃን ላይ የጅምላ ግድያ መፈጸሙን፣ ፋብሪካዎች መዝረፍ ማውደሙን፣ እንዲሁም የግለሰቦችን ንብረት ማፍረሱን በዝርዝር በመጥቀስ ወንጅለዋል። ይህ ንግግር ቀደም ሲል የኢትዮጵያ መንግስት የኤርትራ ሰራዊት ሚና አስመልክቶ ሲሰጥ ከነበረው ከጎናችን ቆሞ ደም ከፍሏል የሚል የውዳሴ ንግግር ጋር በፍጹም ተቃራኒ ሆኖ ተገኝቷል። እንደ ጠቅላይ ሚኒስቴሩ ገለጻ የጸቡ ዋነኛ መንስኤ ብዙዎች እንደሚገምቱት የባህር በር ጥያቄ ሳይሆን የኤርትራ መንግስት ህወሓትን ሳይደመስስና ትግራይን ሙሉ በሙሉ ሳትወድም የፕሪቶሪያው ሰላም ስምምነት ለምን ተፈረመ በሚል የያዘው እጅግ ጠንኳራ አቋም ነው። ይህ ጉዳይ ግንኙነቱን ወደ መጨረሻ ጫፍ እንዳደረሰው ጠቅላይ ሚኒስቴሩ አጽንኦት ሰጥተው ተናግረዋል። በተቃራኒው የኤርትራ መንግስት በማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በኩል በሰጠው ምላሽ የጠቅላይ ሚኒስቴሩ ንግግር ርካሽና ወራዳ ውሸት ሲል አጣጥሎታል። ኤርትራ እንደምትሞግተው ከሆነ የኢትዮጵያ መንግስት ከፍተኛ ወታደራዊ አዛዦችና ራሳቸው ጠቅላይ ሚኒስቴሩ ትናንት ለኤርትራ ሰራዊት የክብር ሜዳሊያ ሲያበረክቱ ጀግንነታቸውን ሲያወድሱና ጥልቅ ምስጋናቸውን ሲገልጹ የነበረ መሆኑን በማስታወስ የአሁኑ ውንጀላ በኤርትራ ላይ ጦርነት ለመክፈት ታስቦ የተቀረጸ የፖለቲካ ሴራ ነው ስትል ትከሳለች። የኤርትራ መንግስት የብልጽግናን ፓርቲን ማጭበርበርና አታላይነት ዋነኛ መለያው ነው ሲል የገለጸ ሲሆን አሁን የቀረበው ከስም የኢትዮጵያ መንግስት ሉዓላዊ ባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ድራማ ነው ሲል ወቅሷል። በተለይ ጠቅላይ ሚኒስቴሩ እስራኤል የጎላን ከፍታዎች የያዘችው ለብሔራዊ ደህንነቷ ሲባል ነው የሚል ምሳሌ መጥቀሳቸውን በአስመራ ባለስልጣናት ዘንድ ትልቅ ስጋትን ፈጥሯል። እስራኤል ከሶሪያ በወረራ የያዘቻቸው የጎላን ከፍታዎች ጉዳይ እንደ ምሳሌ መጥቀስ ኢትዮጵያ ለህልውናና ለብሔራዊ ደህንነት ያስፈልጋል ነው በሚል ሰበብ የኤርትራን ሉዓላዊ መሬት በኃይል ለመውሰድና የቀይ ባህርን ወደብ ለመቆጣጠር እያሰበች መሆኗን በግልጽ ያሳያል ብላ ኤርትራ ታምናለች። ጠቅላይ ሚኒስቴሩ የባህር በር ጥያቄው በንግድ ህግ፣ በሊዝ ወይም በመሬት ልውውጥ ይከወናል ቢሉም ቀይ ባህር የኢትዮጵያ ተነጣጥለው መኖር አይችልም የሚለውና ለእኛ የሚገባን ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳይገባ በሰላም መጨረስ ተገቢ ነው የሚል ንግግራቸው ለአስመራ ባለስልጣናት እንደ ግልጽ የጦርነት ዛቻ ተደርጎ ነው የተቆጠረው። ይህ ውጥረት በቃላት ጦርነት አልፎ ወደ መሬት እየወረደ እንደሆነ የሚያሳዩ ሌሎች ምልክቶችም እየታዩ ነው። የፌዴራል ፖሊስ ከሳምንት በፊት ኤርትራ በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች መሳሪያ እየላከች ነው ሲል በይፋ መክሰሱ ግንኙነቱ ተኪ ጦርነት ወይንም ፕሮክሲ ዋር መሸጋገሩን ያመለክታል። በሌላ በኩል ጠቅላይ ሚኒስቴሩ አንዳንድ የህወሓት አመራሮች ከኤርትራ ጋር በመሆን ኢትዮጵያን ለማፍረስ እየሰሩ ነው ማለታቸው በቀጠና ውስጥ እጅግ አስገራሚና አዲስ የኃይል አሰላለፍ መፈጠሩን ያሳያል። ትናንት ጠላት የነበሩት ዛሬ ወዳጅ፣ ትናንት ወዳጅ የነበሩት ደግሞ ዛሬ ከፍተኛ ጠላት እየሆኑ ያለ አደገኛ የፖለቲካ ዙሪት ውስጥ እንገኛለን። ጠቅላይ ሚኒስቴሩ በንግግራቸው ኢትዮጵያ በአሰብ ወደብ ላይ ቀደም ሲል የነበራት ታሪካዊ መብት የገነባቻቸው የነዳጅ ማጣሪያ፣ አየር ማረፊያና መንገድ በማስታወስ የባህር በር ጥያቄ የህልውና ጉዳይ መሆኑን ደጋግመው በአጽንኦት ገልጸዋል። ሆኖም የጥያቄ በኤርትራ በኩል እንደ ሉዓላዊነት መደፈር ተደርጎ መወሰዱ በሁለቱ ሀገራት መካከል ያለውን የጥርጣሬ ግድግዳ ይበልጥ እንዲገዘፍ አድርጎታል። የኢትዮጵያ የህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ በካሳነት ለመስጠት ፈቃደኛ መሆኗን ብትገልጽም ኤርትራ ግን ይህንን ጥያቄ ከመሰረቱ ውድቅ በማድረግ ላይ ትገኛለች። በ2010 ዓ.ም የተጀመረ የሁለቱ ሀገራት የሰላም ጉዞ ዛሬ ላይ ከፍተኛ አደጋ ላይ ወድቋል። ትናንትና በጋራ የጦር ግንባር የነበሩትና ደማችን ተከላክሏት ሲባባሉ የነበሩት ሁለቱ መንግስታት ዛሬ አንዳቸው ሌላኛቸውን ለሁሉናችን ስጋት ነው አድርገው መመልከት መጀመራቸው የቀንዱን አፍሪካ ሰላም ዳግም ወደማይታወቅ አቅጣጫ እየመራ ይገኛል። የጠቅላይ ሚኒስቴሩ የፓርላማ ንግግርና የአቶ የማነ ገብረ መስቀል ምላሽ የሚያሳዩት ሁለቱ ወገኖች ከውይይት ይልቅ ወደ ግጭት የሚያመሩ ሰበቦች እያከማቸው መሆኑን ነው። ይህም የቃላት ጦርነት
ወደ ትጥቅ ግጭት ካመራና ቀጠናው ዳግም ሊያገግም ወደማይችልበት ቀውስ ውስጥ ሊገባ ይችላል የሚለው የብዙሃን ወገኖች ስጋት ሆኗል። በኢትዮጵያና በኤርትራ መካከል የተፋፋሚ የመጣው ውጥረት በሁለቱ ሀገራት ድንበር ላይ ብቻ የሚገታ ሳይሆን የቀጠናውን የጂኦፖለቲካዊ ሚዛን ሙሉ በሙሉ ሊቀይር የሚችል እጅግ ሰፊ እንድምታ አለው። በተለይም የጅቡቲና የሶማሊያ ሚና በዚህ ፍጥጫ ውስጥ መግባቱ ጉዳዩን ከሁለትዮሽ ግንኙነት ባለፈ የቀንድ አፍሪካ የኃይል አስተላለፍ ፍልሚያ አድርጎታል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር የኤርትራ መንግስት የሰጠው ቁጣ የተሞላበት ምላሽና በቀጠና ያሉ ሀገራት ወደማይፈለግ የጎራ ክፍፍል እያስገባቸው ይገኛል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት በቀጥታ ከጅቡቲ ጋር ያላት ግንኙነትን ይነካዋል። ባለፉት ሶስት አስርት ዓመታት ኢትዮጵያ ከ90 በመቶ በላይ የውጭና ገቢ ንግዷን የምታከናውነው በጅቡቲ ወደብ በኩል መሆኑ ይታወቃል። ጠቅላይ ሚኒስትሩ በንግድ በሊዝ ወይም በመሬት ልውውጥ የባህር በር ማግኘት መፈለጋቸውን ሲናገሩ የጥያቄ የጅቡቲን የወደብ ገቢና ስትራቴጂካዊ የበላይነትን ሊቀንስ የሚችል ስጋትን ይፈጥራል። ጅቡቲ ከኢትዮጵያ በዓመት የምታገኘው በመቶ ሚሊዮኖች የሚቆጠሩ ዶላር የወደብ ኪራይ ለኢኮኖሚያዊ ጀርባ አጥንት በመሆኑ ኢትዮጵያ ወደ ኤርትራ ወይንም ደግሞ ወደ ሌላ አማራጭ እንደ ሶማሌላንድ በይፋ መመልከቷ ጅቡቲን በጥርጣሬ ውስጥ እንድትወድቅ አድርጓታል። በዚህም በላይ የኢትዮጵያ የህዳሴ ግድቡን ወይንም የአየር መንገድ ድርሻን ለወደብ ምትክነት ለማቅረብ ማሰቧ ጅቡቲን ጨምሮ በቀጠና ያሉ ሀገራት የኢትዮጵያን አዲስ የዲፕሎማሲ ስልት እንዲፈትሹ አድርጓቸዋል። በሌላ በኩል የሶማሊያ ጉዳይ ለኤርትራ ውጥረት አዲስ ቤንዚን ሆኖ ተከስቷል። ኢትዮጵያ ከሶማሌላንድ ጋር የተፈራረችው የመግባቢያ ሰነድ ኤምኦዩ ሶማሊያን እጅግ አስቆጥቷል። ሶማሊያ ይህ እርምጃ የሉዓላዊነት የመጣስ አድርጋ በመቁጠሯ የኢትዮጵያ ቀንደኛ ተቃዋሚ ከሆነችው ከኤርትራ ጋር ያላት ወታደራዊና ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ አጠናክራለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ወደ አስመራ በማምራት ከኢሳያስ አፈወርቂ ጋር መምከራቸው በኢትዮጵያ ላይ የተቃጣ አዲስ ዘንግ አክሲስ የማመስረት ጥረት ተደርጎ ይወሰዳል። ኤርትራ በሶማሊያ በኩል ያላት ተጽዕኖ በመጠቀም ኢትዮጵያን በዲፕሎማሲያዊ ረገድ ለማግለልና በደቡብ በኩል ሌላ የጭንቀት ምንጭ ለመፍጠር እየሰራች መሆኑ ግልጽ እየሆነ መጥቷል። ጠቅላይ ሚኒስትሩ ቀይ ባህርና ኢትዮጵያ ተነጣጥፎ መኖር አይችልም ሲሉ የተናገሩ ንግግር ሶማሊያና የጅቡቲን የኢትዮጵያን ኃይል የታገዘ የማስፋፋት ፖሊሲ ልትከተል ነው በሚል ስጋት ውስጥ ጥሏቸዋል። በተለይም የጎላን ከፍታዎች እንደ ምሳሌ መጥቀሳቸው የኢትዮጵያ ብሔራዊ ደህንነቷ ስትል በማንኛውም ጎረቤት ሀገራት ላይ እርምጃ ልትወስድ ትችላለች የሚል መልእክት ተደርጎ ተተርጉሟል። ይህም ደግሞ ኤርትራ፣ ሶማሊያና ግብፅን በአንድ ጎራ በማሰለፍ ኢትዮጵያን የመክበብ ኮንቴንሚኔት ማድረግ ስትራቴጂ እንዲከተሉ መንገድ ከፍቷል። ግብፅ አባይ ውሃ ጉዳይ ላይ ካላት ፍላጎት አንጻር ከኤርትራና ከሶማሊያ ጋር በመወገኗ የኢትዮጵያ የደህንነት ስጋትን እጥፍ ያደርገዋል። ይህ አስተላለፍ ለውጥ ለቀጠናው ሰላም ትልቅ ፈተና ነው። ኢትዮጵያ በውስጥ የጸጥታ ችግሮችና በኢኮኖሚያዊ ጫናዎች ውስጥ ባለችበት በዚህ ወቅት ከጎረቤቶቿ ጋር የምትገባው ፍጥጫ የቀንዱን የአፍሪካን ዳግም ወደ ጦርነት ቀጠና ሊቀይረው ይችላል። ኤርትራ የኢትዮጵያ ውስጥ ክፍተቶች ለፋኖ ከህወሓት ክፍፍል በመጠቀም የአዲስ አበባን መንግስት ለማዳከም ስትሞክር፣ ኢትዮጵያ ደግሞ የባህር በር ጥያቄን እንደ ብሔራዊ ንቅናቄ በመጠቀም የህዝብን ድጋፍ ለማሰባሰብ እየጣረች ነው። የኢትዮጵያና የኤርትራ ፍጥጫ አሁን ላይ ጅቡቲን በኢኮኖሚ ስጋት፣ ሶማሊያን ደግሞ በሉዓላዊነት ስጋት ውስጥ የከተተ ቀጠናዊ ቀውስ ሆኗል። ጠቅላይ ሚኒስትሩ ወደማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ቢሉም በመሬት ላይ ያለው ዝግጅትና የቃላት ጦርነት ግን ሀገራቱን ለከፋ ግጭት እየተዘጋጁ መሆኑን ያመለክታል። ይህ ሁኔታ ዓለም አቀፉ ማህበረሰብና የአፍሪካ ህብረት ጣልቃ ገብተው በውይይት ካልፈቱት የቀንድ አፍሪካ ፈንታ ወደማይታወቅበት ጨለማ ሊያመራ ይችላል። ሁለቱ ሀገራት እጅግ አደገኛ የሆነ የቃላት ጦርነት ውስጥ ናቸው። ይህንን ወደ መሬት ከወረደ ለቀጠናው ሰላም ትልቅ ስጋት ነው። ኢትዮጵያ በውስጥ ጦርነት ባለችበት ወቅት ሌላ የውጭ ግንባር መክፈት የሚኖረው ምንድን ነው? ኤርትራስ እስከ መቼ በጥርጣሬ ትቀጥላለች? እናንተስ ምን ትላላችሁ? ምንስ አስተያየት አላችሁ? ለጠቅላይ ሚኒስትሩ ንግግር የጦርነት አዋጅ ነው ወይንስ የፍትህ ጥያቄ ነው ብላችሁ ታስባላችሁ? ኤርትራ የሰጠችው ምላሽ ምን ያህል ሚዛናዊ ነው ብላችሁ ትገምታላችሁ? በኮሜንት መስጫችን ላይ ያላችሁን ሐሳብ እንድታካሩን በአክብሮት እንጠይቃለን። ጤና ይስጥልን።